ዛሬ ሁላችንም ስንጠብቅ የነበረው ቀን ነው። ሚያዝያ 19 የዘማሪ ገብረ ዮሐንስ የመኪና ርክክብ የሚገርም ኤሌክትሪክ መኪና BYD ሽልማት ሊደረግለት ነው። በጣም ብዙ ሰዎች አሉ እየጠበቁ ያሉ። ስማይል ስፔሻሊቲ ዴንታል ክሊኒክ ቴንክ ዩ ሶ ማች ይህን ቀን ሀፕን ስላደረጋችሁ ተሳክቶልናል። ዘማሪ ገብረ ዮሐንስን ወደዚህ ይመጣል አሳያችኋለሁ። ወንድሜ ባይ ቡን ያሳያችሁ። ከስራ ላይ ቢሆን ኖሮ አያዋጣም። በተመለከተ እንግዲህ ቻሌንጅ ያስጀመረው በጣም የምናከብረው ቅን ልብ ያለው ቲክቶከር አዶናይ ነው። እሱን ከልብ እናመሰግናለን። የእሱን ጥሪ አይታ ደግሞ ከሙያ ውጪ ማህበራዊ ኃላፊነቷን እየተወጣች ያለች ብዙዎቻችን ደግሞ በጣም የምንወዳት የምናከብራት ዶክተር ሰላም ደግሞ ዛሬ ይህን ስጦታ ልታበረክት ነው እና እዚህ ቦታ ላይ የተገኘ ነው። እባካችሁን አንዴ ሁሉንም አመስግኑልኝ። ስለሱ ቃል የለኝም እና ፕሮግራማችን እስኪጀመር ድረስ ትንሽ ዘና እንድትሉ ደግሞ የቫዮሊን ተጫዋቿን ትዕግስት ጌታቸው ወደዚህ እጋብዛለሁ። የሃርመኒክ ባንድ መስራች ናት። እንዲሁም ደግሞ በኮተቤ ዩኒቨርሲቲ በማስተማር ላይ ትገኛለች። በእሷ ትንሽ እንዝናናና ወደ ፕሮግራሙ እናልፋለን። ጥሩ ጊዜ ይሁንላችሁ። ነገር እያማረ ያለው እና ወደፊት እንዲሆን አዶናይ ይሄን ነገር ከቀጠለበት ታስቡ። በሱ ሌሎች ቲክቶከሮች ብዙ አየን እነዚህ የሞከሩት ኢፌክቲቭ አይደለም። አሁን አዶናይ እግዚአብሔር ተጠብቀው ይሄ ቀን ልቡን ያስቀጠለልኝ እንጂ ብዙ ይረዳሉ። 25 በላይ ይረዳሉ። Yes, ሰላም ይሰማል። Thank you so much. ልዩ ቀን ነው ስንል እንግዲህ በቅን ልቦች በመልካም ስራቸው እንዲህ ባለ መልኩ ያው ለሰው ልጅ መስጠት ማለት አንዳንዴ ሲተርፈን ሳይሆን ካለን ላይ ማካፈል መሆኑን ምስክርነት ማሳያም ጭምር ነው። አንዳንዴ ስለ ዛሬው ፕሮግራም ደግሞ የተወሰነ ንግግር እንድታደርግልን ያው አላበዛም ብላለች። ዶክተር ሰላምን ወደዚህ እንጋብዛለን። እባካችሁን በሞራል ሸኙ። ደህና አመሻችሁ። እታያለሁ። ኧረ ድምፅ የለም። ለገብረ ዮሐንስ ራሱ አላጨበጨባችሁም። በጣም ደስ የሚል ምሽት ነው። እኔ በእውነት እግዚአብሔር በሚያውቀው በጣም ደስተኛ ነኝ። ምክንያቱም የሆነ ስጦታ ለሁሉም ሰው ይሰጣል አይደል? ለሁሉም ሰው ስጦታ ይሰጣል። አንዳንድ ስጦታዎች ግን ይለያሉ እና እግዚአብሔርን የሚያመሰግን ሰው፣ ለእግዚአብሔር ሕይወቱን የሰጠን ሰው በዚህ ልክ ማገልገል መቻላችን እኔ ብቻ ሳይሆን የሁሉም የስማይል ስፔሻሊቲ እጅ አለበት። እኔ ብቻዬን ያራኩት ነገር የለም። ተስማምተን በጣም በደስታ ከልባችን እንድች ሳንጨነቅ አንድ ብር ሳይጎለን ነው ይሄንን መኪና የገዛ ነው። ይሄ እንግዲህ ከእግዚአብሔር ከራሱ ከገብረ ዮሐንስ በላይ ራስ እኔ ደስተኛ ነኝ ዛሬ በጣም እና ደስ ብሎኛል። ምንም ማለት አልፈልግም። ሁላችንም እንኳን ደስ አለን። እግዚአብሔር ደግሞ ለሌሎቹም የሚያበቃ ያድርገን። ሁላችንንም ለሌሎችም እንተርፍ ያድርገን። ሌላ ምንም ምለው ነገር የለኝም። ብቻ ደስ እንዳለኝ ለሁላችሁም መንገር ነው የሚፈልገው። በጣም ደስ ብሎኛል። እቺ ትንሽ ናት። ወደፊት ደግሞ ሆስፒታል ስንሆን መርቼዲሱን እንገዛለታለን። ያው የምንችለውን ያደረግነው ወደፊት ደግሞ እናተልቀዋለን፣ እናሰፋዋለን። እንግዲህ ሁላችሁንም እንወዳችኋለን። ያው ስፔሻሊቲ የሚችለውን ነገር ያደርጋል። እንዲህ ብዬ ስለምናደርገው ነገር ማውራት አልፈልግም፣ ግን ያው ወደፊትም
በምንችለው ከሁሉም ሰው ጋር ለመተባበር ዝግጁ ነን። የመጣችሁትን እንግዶቻችንን ሁላችሁንም እግዚአብሔር ያክብርልን። ገብረ ዮሐንስን በጣም እንወድሃለን፣ በጣም እናመሰግናለን። ሁልጊዜም እንግዲህ ስማይል ስፔሻሊቲን በጸሎት አስብ ለማለት እፈልጋለሁኝ። ከዛ ውጪ አዶናይን በጣም ነው ማመስገን የምፈልገው። እሱ ነው እንግዲህ ይሄንን እድል እንድናይ ያደረገንና አንዴ አዶናይንም አመስግኑልኝ። ከዛች እንግዲህ ምለው የለኝም። መልካም ምሽት ይሁንልን። አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለሁ። አመሰግናለሁ በጣም ዶክተር ሰላምን እጅግ በጣም እናመሰግናለን። ሞራል ያንሳታል እውነት ለመናገር ይሄንን ራስን ችሎ ማድረግ ቀላል ነገር አይደለምና ይሄን ያህል ገንዘብ አውጥቶ አንድ ነገር ሲገዛ መቼም በግለሰብ ሳይሆን ከራስ ውጭ ለሚደረግ ነገር የብዙ ሰዎችን ስብስብ ይጠይቃልና ለብቻዬ አደርገዋለሁ ብላ ማድረጓም ትልቅ ነገር ነው። ከልብ እናመሰግናለን። ተጽዕኖ ፈጣሪውን አዶናይን ቅድም ስናነሳ ነበርና ከአይን ያውጣህ እያለ ነው። የእውነትም ከአይን ያውጣው። መልካም ስራ የሚሰራን ሰው እንደዛ ነው የሚባለው አይደለ? ስለዚህ ዶክተር ሰላም ጥቂት ስላለች አዶናይም ወደዚህ ይመጣና ከዘማሪ ገብረ ዮሐንስ በፊትም ደግሞ ለሌሎች እንደዚሁ ለሀገራችን በጥበቡ ዘርፍ ትልቅ አበርክቶ ላበረከቱ ሰዎች ይሄንኑ ተግባሩን ከውኖ ነበርና ይሄኛው ካልተሳሳትኩኝ ሶስተኛው ነው፣ ካልሆነም ያርመኛል። እባክህን ወደዚህ ናና ደግሞ ስለ ዘማሪ ገብረ ዮሐንስ ልክ የዛሬ 2 ወር ነበረ ቻሌንጁ የተጀመረው በ19 እና ያንን ፕሮግራም አይቼዋለሁኝ። ዛሬ ምን ተሰማ? ምን ልትለን ነው? ሰላም እንደምን አላችሁ? እስኪ ጭብጨባ እስኪ አብዛኛው ስብስብ ግን ነው። ከማን ጭብጨባ more energy ዛሬ እዚህ ከመሀላችሁ ስለተገኘው በጣም ደስ ብሎኛል። ዘማሪ ገብረ ዮሐንስ የምናከብረው የምንወደው እዚህ ከመሀላችን ተገኝተዋል። የደስታው ቀን ነው፣ የእኛም ድርብ እጥፍ የደስታችን ቀን ነው። ብዙ ሰዎች ለምንድን ነው መኪና የምትሸልሙት ብለው ይጠይቃሉ። እንግዲህ ከዓለማዊ አንጻር ሆነ ስትመለከተው መኪና መሸለም ማለት ዕቃ ነው እየሸለምክ ያለው። ግን ደግሞ ክብር ለሚገባው ባለ ውለታችን ትልቅ ስራ ለሰራው ሰው መኪና መሸለም ማለት ትርጉሙ እያየንህ ነው፣ እናከብርሃለን፣ እንወድሃለን። ስጦታው ዓለማዊ ሳይሆን መንፈሳዊ ነው። ዘማሪ ገብረ ዮሐንስ እኛ ስንዳከም ከጎናችን ነበረ። በአካል ባይሆንም በድምፁ ከእግዚአብሔር ጋር ባለው ግንኙነት ተጠቅሞ ነው እኛን ልባችንም ከእግዚአብሔር ጋር እንድንገናኝ ያገዘን እና መኪና ሲያንሰው ነው። ገና ወደ ቤት እንሸጋገራለን። ቻሌንጁም ይጀመራል። አላቋረጥነውም። እያወራን ነው በደንብ ከብዙ ሰዎች ጋር ማገዝ የሚፈልጉ በጣም ብዙ ደጋግ ልቦች ያው ብዙዎቻችሁ አይታችኋል ብዬ አስባለሁ። ቻሌንጁ ያስጀመረችው ቪዲዮ እቺ ቪዲዮ ነች which is ታክሲ አካባቢ እየተራመደ እያለ ነው የሆነ ሰው ቪዲዮ የቀረጸው ዘማሪ ገብረ ዮሐንስን እና እኔ እውነት ልንገራችሁ አሜሪካ የሚኖሩት ሴሌብሪቲዎች፣ አርቲስቶች፣ የሀገር ባለውለታዎች የሚኖሩት ኑሮ እናውቃለን እና እኛ እንደ አንድ ኢትዮጵያ ለዚች ሀገር ኢንተርቴይንመንት ለዚች ሀገር የሰው ልብ መታከም ከሃይማኖታችን ጋር እንድንቀርብ የሚያደርጉን ታላላቅ አንጋፋ ሰዎች አሉ። እነዚህ ሰዎች ደግሞ መኖር የሚገባቸው ደረጃ አለ። እውነት የሰሩትን ስራ ማግኘት ስላለባቸው ከዚህ በፊት ብዙ ታላላቅ አርቲስቶችና ሴሌብሪቲዎች የዘሩትን አላጨዱም ብዬ አስባለሁ። እውነቴን ነው የምልሽ። አሜሪካ ላይ እሱ ቀላል ሆኗል። የዘራውን ለማጨድ በጣም ቀላል ነው። እዚህ ሀገር ግን ትንሽ ይከብዳል ለአርቲስቶች። አሁን ግን እየተስተካከለ ነው። የሚገባቸውም እየሰጠን ነው፣ እያየን ነው እና ከዚህ በላይ ምንም ደስታ የለም እውነት ለመናገር። ቴንክ ዩ። እሺ እጅግ በጣም እናመሰግናለን። ወደ ቦታው በክብር ሸኙልኝ። ያው መኪና ብቻ አይደለም፣ ከዚህም በኋላም ብዙ ያሰብናቸው ያቀርናቸው ነገሮች አሉ። እነሱን ወደ ማሳካቱ እንሄዳለን ብሏልና እጅግ በጣም እናመሰግናለን። እንዲሳካላችሁ እግዚአብሔር እንዲረዳችሁ ደግሞ የኛም መልካም ምኞት ነው። ወደ መኪና ሽልማቱ ቀጥታ ከመሄዳችን በፊት ደግሞ በክላሲካል እረፍት አድርገን ተመልሰን እንገናኛለን። ጥሩ ጊዜ ይሁንላችሁ። Kayıf mı? Post ሲደረግ ይሆናል። አንድ ነው ትንትም የሌለው
በዚህ ቀን ላይ ደግሞ የተገኙ እንግዶች አሉ። በድጋሚ ዘግየት ብላችሁ ለመጣችሁ እንኳን ደህና መጣችሁ። ጥሩ ጊዜ እንዲሆንላችሁ እንመኛለን። ወደዚህ የምጋብዘው እውነት ለመናገር እኔንም ጨምሮ በርካቶቻችን የሆነ ወቅት ላይ ታምም ያለውና ሁላችሁም እንደየእምነታችሁ ባካችሁ ፈጣሪን ለምኑልኝ እንዲምረኝ ሲል ነበረ ማስተር አብነት በጤና በመካከላችን ስለተገኘ ከልብ እናመሰግናለን። እግዚአብሔር ይመስገን። እባክህ ወደዚህ እናና ዛሬ ስለተዘጋጀው ፕሮግራም ደግሞ ጥቂት እንድትለን እንፈልጋለን። በክብር ሸኙልኝ። ስለሆነው ነገር ሁሉ እግዚአብሔርን አመሰግናለሁ። ወንድማችን ዘማሪ እግዚአብሔር እንኳን ረዳ፣ ደስታችን የኛም ደስታ ነው። እንኳን ደስ አለህ ለማለት እወዳለሁ። ወንድሜ አዶናይ እግዚአብሔር ረጅም ዕድሜ ጤና ይስጥህ። ይህንን ውድ ስጦታ ያዘጋጃችሁ እናንተም እግዚአብሔር ይስጣችሁ። ለእኔ ደግሞ ስጸልዩ ለቆያችሁ እግዚአብሔር የጸሎታችሁን ምላሽ ሰምቶ ዳግም እንድቆም ዕድልና ጊዜ ስለሰጠኝ እግዚአብሔር የተመሰገነ ይሁን። አመሰግናለሁ። እሺ፣ እናመሰግናለን። ማስተር አብነት ግን ከመሄድ በፊት በጣም ይቅርታ እየጠየቅኩኝ ዛሬ እንግዲህ አንተም በዚህ መልካም ስራ ውስጥ አለህበት። የብዙዎች ህይወት ከእግዚአብሔር በታች በአንተ መልካም ፍቃድና እርዳታ ከሌሎች መልካም ስራ ከሚሰሩ ወገኖቻችን ጋር በመሆን ብዙ ስራ ስትሰራ አይተናልና አዶናይ ደግሞ በሌላኛው ደግሞ በዚህ ዘርፍ እየሰራ ነው። ስለዚህ ስለ ዛሬው ዕለት ጥቂት እንድትለኝ ፈልጌ ነው። ስለ መልካም ስራ፣ ስለ በጎነት። ያው መልካም ስራ ማብራሪያ አያስፈልግም። የመልካምነት ዋጋ ከእግዚአብሔር ነው የምናገኘው። ለዚህ ደግሞ ምሳሌ ወንድማችን አዶናይ ነው። ደከመኝ ሰለቸኝ ሳይል ጊዜውን፣ ጉልበቱን፣ ራሱን አሳልፎ በመስጣት ለሌሎች መኖርን አስተምሯል። እኔ የምንሰራውና ነው እኔ ገና ከና አዶናይ ነው የሚማረው። ብዙ በጎ ልቦች አሉ። መልካም የሚሰሩ ሁሉ እግዚአብሔር ልቡን ጨምሮ ይስጣቸው። ከልብ እናመሰግናለን ማስተር አብነትን። እግዚአብሔር አምላክ ሙሉ ጤናህን ደግሞ መልሶልህ በሌሎች ስራዎች እንደዚሁ እናያለን ብለን ተስፋ እናደርጋለን። ያው በጤና ሁኔታ ነው ትንሽ ጠፋ ያልከውና እንድትመለስ እንፈልጋለን። እንግዲህ በዛሬ ፕሮግራማችን ላይ በርካታ እንግዶች መጥታችኋል። ፍልቅልቅ በስማይል የምንለው ደግሞ ሁላችንም እኔንም ጨምሮ ከጥርስ ሕክምና ውጪ የጥርሳችን ውበት ጤና ተጠብቆ እንዲቆይ ዶክተር ሰላም ከክሊኒኳ ውጪ ደግሞ በማህበራዊ ሚዲያ ላይ በመሰራቸው ሰፊ ስራዎች እናውቃለንና በእርግጥ የዛሬው የመሰባሰቢያችን ምክንያት ደግሞ የዘማሪ ገብረ ዮሐንስ ምክንያት አድርገን ቢሆንም ደግሞ አንድ ኢንተርቪውን ሳየው ነበር። እንደው ምን ሆናለሁ ብለህ ታስብ ነበር ሲባል ያው እኔ ክራር እጫወት ስለነበረ ጥበቡ ውስጥ ነበርኩኝ ብሏል። ያው ወደ ጥበቡ ዓለም ይሄ ያለበት ሙያው ፈጣሪ ማመስገን ስለሆነ አንድ ራሱን የቻለ ጥበብ ነውና በክራር ከመጫወት ውጪ ደግሞ ሰበታ በሚገኘው የመርሃ ውራን አዳሪ ትምህርት ቤት በርካታ የጥበብ ባለሙያዎችን ያፈራበት ትምህርት ቤት ነው። እነ ይርዳው ጤናውን ማንሳት እንችላለን። ሌሎችንም እንደዚሁ እነ ተሾመ አሰግድን ማንሳት እንችላለን። በጥበቡ ዓለም ማለት ነው። እሺ አድዬን እናመሰግናለን። አብራችሁ ስላላችሁ እናንተ እንግዶቻችን ጥሪያችን አክብራችሁ እዚህ ስለተገኛችሁ ከልብ ነው የምናመሰግነው። ጥቂት እረፍት እናድርግና ደግሞ ወደ ቀጣዩ ፕሮግራም እናልፋለን። አብራችሁ ቆዩ። ፈተናዎች አሉና ዛሬ የተለያዩ አውደ ምሕረቶች ላይ እግዚአብሔርን ሲያመሰግን ስናየው እንዲሁ በቀላሉ የመጣበት ሳይሆን በተለይ 4 ኪሎ ያሉ ስላሴ በዓታ ለማርያም እንዲሁም ደግሞ ቅዱስ ገብርኤል ቤተክርስቲያን ላይ
ሰላም ለኪ የሚባልበት ገና አውደ ምሕረቱ ላይ ሳይወጣ ደጅ ላይ ሆኖ ነበረ። ማንም ሰው ዙሪያው ላይ ሳይኖር እንዲሁ እግዚአብሔርን ያመሰግን የነበረውና ያ ስራው ግን ዛሬ ላይ የምናይበት ደረጃ ላይ አድርሶታል። ተሳክቶልህ እኛም እግዚአብሔርን እንድናመሰግን ምክንያት ስለሆንከን ከልብ እናመሰግናለን። አይ ለዚህ ለሰራኸው ስራ ደግሞ ምስጋና ይገባሃል። እያስታወስን ነው፣ እያየን ነው። ስለዚህ እስከዛሬ በእግርህ ስትንከራተት የነበረው ነገር መብቃት አለበት ብለው ደግሞ ቅን ልብ ያላቸው ዶክተር ሰላም እንዲሁም ደግሞ ቲክቶከር አዶናይ ሆነው ዛሬ ይህንን የመሰለች መኪና የሚሸልሙበት ሰዓት ላይ ነው የደረስነውና እባካችሁን ዶክተር ሰላምንና እንዲሁም ደግሞ ተጽዕኖ ፈጣሪውን ልብ ቅን ያለውን አዶናይን ወደዚህ ሸኙልኝ። አረ ሞራል ያንሳል እንዴ! ቢዋይዲ ልትወሰድ ነው። እንግዲህ ከዚህ በኋላ መኪና ብቻ አይደለም ብዙ የምናደርገው ነገር አለ ብለዋልና የመኪናዋን ቁልፍ እንዲረከብ ደግሞ ዘማሪ ገብረ ዮሐንስን እባካችሁን ወደዚህ ሸኙልኝ። የመኪናው ቁልፍ በጣም ለምንወደው ለምናከብረው ቀደም ሲልም ስናነሳ እንደነበረው በመዝሙሮቹ ለተጽናና ነው ላበረታን ዘማሪ ገብረ ዮሐንስ ሊሰጥ ነው። ይሄው የመኪናው ቁልፍ ከባድ ነው እያለ ነው። አመሰግናለሁ እያለ ነው። ከባድ ነው። ብዙ ከባድ ነገሮች ከዚህ በኋላም ይመጣሉ። ልቦች እስካሉ ድረስ አዶናይን እንዲሁም ደግሞ ዶክተር ሰላምን ከልብ እናመሰግናለን። እግዚአብሔር ደግሞ ባላችሁ ነገር ላይ ጨምሮ ከዚህ በላይ የተሻለ ነገር እንድታደርጉለት እንዲሁም ደግሞ ለሌሎችም ጭምር እንድትደርሱ እንመኛለን። ጭብጨባ ሞራል እንኳን ደስ አለ፣ እንኳን ደስ አለ ዘማሪ ገብረ ዮሐንስ። እንኳን ደስ አለ። በዚሁ ሁኔታ ውስጥ ሆነ ደግሞ ስሜቱን እንዲያጋራን እንፈልጋለን። እንዴት አመሻችሁ? እንዴት አመሻችሁ? እግዚአብሔር የተመሰገነ ይሁን፣ ተመሰገነ ይሁን። አባቴ አምላኬ ጌታዬ ፈጣሪ ይሄ ያደረክ ያለው አንተ እንደው ካውቃለሁ። ስለዚህ በጎነትህ በእውነት በሰው ፊት እንዳመሰግን ይሄን አጋጣሚ ስለሰጠኸኝ አመሰግንሃለሁ። ክብር ለአንተ ይሁን፣ ክብር ለአንተ ይሁን። የሰውን ድካም የማትረሳ እናገለግላለን ብለን እንደ ሰው እናወራለን። ነገር ግን ምንም ፍሬ ሳይኖረን አንተ ግን ጥቂቷን እየባረክ
በሰው ዘንድ እንዲህ ክብር የምታሰጥ የማመልክህ አምላኬ ጌታዬ መድኃኒቴ ኢየሱስ ክርስቶስ ስምህ ይመስገን። እንኳን ደስ አለን። ተባረኩ፣ ብሩክ ሁኑ። ሰላምዬ በጣም እወድሻለሁ። ክብር ይስጥልኝ። አዲ በጣም ተባረክ፣ ብሩክ ሁን። ብዙ አላበዛባችሁም፣ ትንሽ ባረዝምም አትፈርዱብኝም። ዛሬ ከሰርግ በላይ ስለሆነ ትንሽ እንድትሰሙ ይፈልጋለሁ። ይህ ሁሉ ክብር የእግዚአብሔር ይሁን፣ ለእግዚአብሔርም ይሁን። በእውነት ያው አንዳንዴ ተናጋሪዎች ልንሆን እንችላለን። ነገር ግን በእንደዚህ ወሳኝና ከባድ ሰዓት ግን አንደበታችን ላይ ፈታ ቢችል የምትረዱ ይመስለኛል። እንግዲህ ቀደም ሲል እህታችን ምህረት ስትናገር እንደነበረ ገብረ ዮሐንስ የዛሬውን ገብረ ዮሐንስ ለማግኘት እንዲሁ የመጣ ነገር አይደለም። እንደ ሰውኛው ውጣ ውረድ ነበር። አዎ፣ እግዚአብሔር ግን ደግ ነው። እግዚአብሔር ግን ትላንትን አይቶ ነገን ደግሞ የሚሻል ነገር የሚያደርግ ጌታ ስለሆነ ይህን አድርጓል። አሁንም በድጋሚ ክብር ለእርሱ ይሁን። እኔ ከዚህ በላይ ብዙ ነገር አልችልም። ነገር ግን ደግሞ እግዚአብሔር የሚገለገለው በበጎ ሰዎች እንደሆነ ስለማቅ ልጃችንን አዶናይን እግዚአብሔር አምላክ በጥበብ በሞገስ ገና አሳድጎት የጀመራቸውን በጎ ነገሮችን በተግባር እንዲያውል ከክፉ እንዲሰውረው እድሜውን ረዘም እንዲያደርግለት መሻቱን ሁሉ ከኃጢአት በቀር እንዲፈጽምለት ከልቤ እመኛለሁ። የስማይል ስፔሻል ክሊኒክ ስፔሻሊ ሰላሜና ወዳጅ አንዷለምና መሰል አጠቃላይ በዚህ ድርጅት ላይ ያላችሁት ሁሉ ተባረኩ። እኔ ግን የማውቀው ከፊት ሰላምንና አንዷለም ስላወቅኩ ነው። እናንተንም ይህንን በጎ ነገር እንድታስቡ በልባችሁ፣ ለዚያውም ከኔ በላይ ብዙ ያደረጉ ሰዎች ይኖራሉ። እነሱ መሸለም ሲገባቸው እግዚአብሔር በእናንተ በኩል ይህንን በረከት እንዳገኝ ስለሰራባችሁ ስሙ የተመሰገነ ይሁን። ሰው ግን ምስጋና ስለሚገባው ሰላምዬ ቤትሽ ይባረክ። የተጀመረውን ቅድም ያልሽውን ወደ ሆስፒታል አቅም ደርሶ ደግሞ ከዚህ የባሰ በጎ ነገር እንድትሰሪ ልብሽንም ያንቃ፣ እጅሽንም ይፍታ፣ ቤትሽንም ይባርክ። በድጋሚ አዶኒ እወድሃለሁ። በጣም ክብር ይሰማኛል ይህን የመሰለ ወንድም ስለሰጠኝ። በተረፈ ጊዜ አልወስድባችሁም። ሁሉን ያደረገ እግዚአብሔር ነው። እግዚአብሔር ደግሞ ተስፋ የሚደረግ ብቻ ሳይሆን የሚታመን አምላክ ስለሆነ በውጣ ውረድ የምትፈተኑ ሰዎች ካላችሁ ከእኔ ሕይወት ትማራላችሁ። እኔ መኪናው አይደንቀኝም ብዬ ላቃልል አይደለም። ነገር ግን እኔ የተከፈለልኝ በደም የተገዛ ዋጋ አለኝ። ከዚያ ባሻገር ግን እግዚአብሔር ምን አደረገ? ልጄ ገብረ ዮሐንስ አዎ በሰማይ ቤት ስፍራ እንዳለ ቢታወቅም እስከምትጠራ ድረስ ደግሞ በዚች ተሽከርከርና ከአንዱ ስፍራ ወደ አንዱ ስፍራ እንድታገለግል ሰጠው ብሎ እግዚአብሔር በእነዚህ በጎ ሰዎች አደረገ። በድጋሚ ስማይል ስፔሻሊቲ ክሊኒክን እንደታሰበው ወደ ሆስፒታልና ወደ ሌላም አይነት ተቋም አድጎ በጎ ነገርን መስራት እድሜ ልካቸው እንዲሰሩ ያድርጋቸው። ወንድማችን ደግሞ እንደዚሁ ቲክታከርን ከብዙ ሰዎች አንጻር እዚህ ግባ የሚባል አልነበረም። ነገር ግን በዚህ አጭር ጊዜ ለበጎ ስራ እያዋለ ስላለ እርሱ መሻቱን እንዲፈጽምለት ቀደም ሲልም ሹከሌ ጉዳይ አለ። አሁን ዛሬ ብቻውን ነው። እግዚአብሔር ሁለት እንዲያደርገው ፈቃዱ ይሁን። ስለ ሁሉም ደስ ብሎኛል። ተባረኩ። ስላዳመጣችሁኝ አመሰግናለሁ። ምናልባት ቅድም ስመጣ ጥቂት ቤተሰቦች ነበሩ። በሆነ እክል ወደዚህ አልመጡም። አንድ ወንድሜ በሙያ የሚመስለኝ ቤተ እግዚአብሔር የሚያገለግል ሰው ስም አልጠቅስም ከኔ ጋር ይገኛል። አክብሮኝ መጥቶ አሲስት እያደረገኝ ከኔ ጋራ በክብር ከኔ ጋር መጥቷል። አንተም ተባረክ። በተረፈ ስለሆነው ሁሉ ክብር ለእግዚአብሔር ይሁን። ሀገራችን ኢትዮጵያን በጎ ሰዎችን አብዝቶ ክፉ ነገር ከኛ አርቆ መስጠትን የሚችል ትውልድ ያብዛልን። ስለ ሁሉም ነገር የተመሰገነ ይሁን። መናገር አቅቶኛልና ቅድም ሰላማዊትን ስንሰማት በብዙ ቪዲዮዎችን ስንሰማት ቅድም የነበረውን አይነት አልነበረም ማነጋገር ዘዴዋ። እስኪ ትንሽ ከወጣላት ሐሳቧን እንደገና ትንሽ እንድትገልጥ ከኔ ሰዓት ቆርጬ ያስፈልጋለሁ። ሰላምን የምናቃት በመፍለቅለቋና ሐሳቧን አስፋፍታ በመናገሩ ዛሬ ግን አልቻለችም። ስለዚህ ከኔ ትንሽ ሰጥቼ አዶም ካለው ሐሳቡን ገልጦ
የዛሬውን ምሽት በዚህ ያበቃለሁ። እኛን አክብራችሁ በዚህ ሰዓት ከኛ ጋር ደስታችን የተካፈላችሁ ሁሉ በጣም እንኳን ደስ አለን። እግዚአብሔር ይስጥልኝ። አነጋገሬን ደግሞ እንግዲህ እረዳለሁ ትንሽ ተንዛዛ እንደሆነ፣ ነገር ግን በደስታ ጊዜ ቃላትን አሳክቶ መናገር የብዙ ሰዎች ችግር ነውና ገብረ ዮሐንስም ከዛ አንዱ ስለሆነ እንደምትገነዘበው አምናለሁ። በድጋሚ ይሄን ሁሉ እያደረክ ያለህ አባት አምላክ እግዚአብሔር ክብርህ ስምህ ከፍ ብሎ አሁንም ሰዎች ባንተ በኩል እንዲጎበኙ ለኔ ያደረከውን ደግሞ ሌሎቹ እንድታደርግ በጎ ሰዎችን እንድታበዛ አምላኬ ፈቃድ ይሁን። በድጋሚ ይህንን ቤተሰብ የሰጠኝ አምላክ ስሙ የተመሰገነ ይሁን። የስማይል ስፔሻሊቲ ክሊኒክን ተቋም ያስፋልን። የወንድማችን የአዶኒን ደግሞ ህይወት አስፍቶ በሚያስፈልገው መጠን ይጎብኝልን። ስለነበረ ምሽት በጣም ነው ደስ ያለኝ። እስኪ ክብር ለእግዚአብሔር ስጡ ባካችሁ። ያለው ብዬ ነበር ድጋሚ ካላችሁኝ በዚች የሁሉ ምርቃት ብዙ ነው ማለት እኔ በቃ እድለኛ ነኝ። ሁሌ በእውነት በጣም ደስ ብሎኛል። ምንም አድርጌ አይደለም፣ ከኔ በላይ ብዙ ሰዎች አሉ ብዙ ነገር ያደረጉ፣ ግን ይሆናል እሱ ያለው እንደሚሆን አልጠራጠርም። ምክንያቱም ከልቡ ነው። ማቆም አልቻለም ማለት መመረቅ ይሄ መታደል ነውና እኔ ደስ ብሎኛል። ምንም ማለት በቃ በጣም ደስ ብሎኛል። እንጃ ከሱ በላይ እግዚአብሔር በሚያውቀው እንዳላለቅስ እሺ ትንሽ ስለ ሰላም ነገራችሁ ፈልጋለሁ። ስለ ስማይል ስፔሻሊቲ ዴንታል ሴንተር የመጀመሪያ ቀን ቪዲዮ ያየዋት የዘማሪ ገብረ ዮሐንስ ቪዲዮ ይህ ሁሉ ነገር እንዳዘጋጅ መኪናውን መሰጠት አለበት ብዬ እንዳስብ ያደረገኛች ቪዲዮ ነች። ግን ደግሞ ከምታስቡት በላይ እንደዚህ አይነት ቻሌንጅ ውስጥ የሚገቡ ካምፓኒዎች ለየት ያለ ልብ ያስፈልገዋል። በጣም ብዙ ሀብታም የሆኑ ካምፓኒዎች አሉ አዲስ አበባ እንድታቁት። መኪና ለነሱ መግዛት በጣም ቀላል የሆነች ግን ከየት እንደሚመጣ አታውቁም። ሪኩዌስቱ ሰላም ነች ቀድማ እኔ መግዛት እችላለሁ። ቻሌንጁ ቢሳካም ባይሳካም እንደውም ያልተጨናነቁበት ቻሌንጅ ነው። ልንገራችሁ ምንም ሳልጨናነቅ ኦኬ ሊሳካ ይችላል ላይሳካም ይችላል። ሰላም አለች ኦሬዲ ለመግዛት ወስናለች። ለምን ልቧ ለየት ያለ ልብ ነው ያላት። እንደዚህ አይነት ደጋግ ካምፓኒዎች ደግሞ ሰፖርት ማድረግ አለብን። ስለዚህ ሰላም ቴንክ ዩ ሶ ማች ስላወቅኩሽ በጣም ደስ ብሎኛል። ከዚህም በኋላ ብዙ ስራዎችን እንሰራለን ብዬ አስባለሁ። አንድ ትንሽ የዘነጋሁት ነገር ቢኖር ያው ቅድም እንዳልኳችሁ ደስተኛ የሆነ ሰው በተለይ በእንደዚህ አይነት ሰፋ ያለ ስጦታ የተጎበኘ ሰው ይናገራል ብላችሁ ስለማትገምቱ ያንን ሀሳብ ትንሽ ሻልስ ላይ ነው የምናገር ያለሁት። ቻሌንጁን በተመለከተ በእውነት አንደኛ የእግዚአብሔር ሀሳብ ነው፣ የእግዚአብሔር እርምጃ አለበት። ነገር ግን ደግሞ ቅድም እንዳልኳችሁ እግዚአብሔር የሚሰራው በሰዎች እጅ አእምሮና አጠቃላይ በሰው ነውና በእምነት የሚመስሉን ብቻም ሳይሆን በእምነት የማይመስሉን በተለምዶ በኢትዮጵያ ኦርቶዶክስ አማኝ ዘንድ ያልሆኑ ሰዎች ሳይቀር ይህን ቻሌንጅ ተቀላቅለው በእውነት በሰውነት በጣም ኩራት የሚሰማኝ አንዱ እሱ ነው። ለወንድማችን ለገብረ ዮሐንስ ይገባዋል ብለው ጣቶቻቸውን፣ ስልኮቻቸውን፣ ጊዜያቸውንና መላ ነገራቸውን ሰውተው ቻሌንጁ ላይ ተሳትፎ ያደረጉት በእምነት ለሚመስሉን ለማይመስሉን ሁሉ እጅግ ክብር አለኝ። ተባረኩልኝ። በጣም አመሰግናችሁ። በተረፈ ደግሞ በዚህ ምክንያት እንደ ቲክቶከርም እንደ ሚዲያ ባለሙያም እንደ የትኛውም ሰው ሁላችሁም የወንድማችን ከፍታ የወንድማችን መባረክ የኛ ነው ብላችሁ በድጋሚ በቻሌንጁ ተሳትፎ ያደረጋችሁ ሁላችሁም በየስማችሁ እግዚአብሔር ያውቃችኋል። ላጠፋችሁት ጊዜ ላጠፋችሁት ነገር ሁሉ በጣም ኩራት ነው የሚሰማኝ። ይህችን ምስጋና ሳላቀርብ ወርድ ጥሩ አይደለም ብዬ ነው። በተረፈ አማርኛ አሳክቶ መናገር ሊከብድ ቢችልም ሐሳቡ እንደገባችሁ አምናለሁ። ይህን ምሽት ለኛ ያደረገ እግዚአብሔር የጊዜ ባለቤት የዘመን ባለቤት ስሙ የተመሰገነ ይሁን። አሁንም የበጎ ሰዎች ልብን ያስብዛልን። ኢትዮጵያ ሀገራችን መስጠት የሚሹ ሰዎች ብዙ አሏት። ነገር ግን በጎ ልብ ለመሰጠትም ከእግዚአብሔር ነውና አንዱ ጸጋ የእግዚአብሔር ጸጋ ልግስና ስለሆነ እያላቸው ለማካፈል የሚቸገሩትን እግዚአብሔር አምላክ በመጎብኘት ጸጋውን ሰጥቷቸው
ለሰዎች እንዲያካፍሉ ያድርግልን። አሁን ግን እያካፈላችሁ በጎ ልብ ያላችሁን ደግሞ እግዚአብሔር አምላክ አብዝቶ ከመስጠት አያጥፋችሁ። በአብነት በኩልም ለተጎበኘው ጤንነት እግዚአብሔር አምላክ ስሙ የተመሰገነ ይሁን። በድጋሚ በጎ ሰዎችን በኢትዮጵያ ላይ ያብዛልን። መድኃኔዓለም ይህችን ምድር ይባርክልን። ስለ ምሽቱ ደስተኛ ነኝ በጣም። እስኪ ባካችሁ አምላካችን በደንብ አመስግኑት። በጣም አመሰግናለሁኝ። እኔም እጅግ በጣም ደስ ብሎኛል። እውነት ለመናገር እጅ ሲዘረጋ ልብ ይሞላል። በመስጠት ውስጥ ያለ ደስታ ቀላል ነገር አይደለምና ሲሰጠን ሳይሆን የምንደሰተው ሰጪው የሚኖረው ደስታ ደግሞ ከሁሉም ነገር የላቀ ነውና እውነት ለሰላምዬ በጣም እድለኞች ናችሁ። ዛሬ ከዘማሪ ገብረ ዮሐንስ ይገባዋል። ከዚህም በላይ ገና ማርችሊስ ነው ብላለች። እንደገና ቤትም ይቀጥላል። በጣም ብዙ ነገር አለ። እግዚአብሔር እውነት ይሄን ቅንነታችሁን አይቶ የልባችሁን መሻት ይፈጽምላችሁ ማለት እንፈልጋለንና ቁልፉን እንኳን በእጁ ይዟል። አሁን ደግሞ መኪናው ውስጥ ገብቶ ቁጭ ሲል ማየት እንፈልጋለንና እባካችሁን ወደዛው እንሂድ። መኪናው እየተከፈተ ነው። በእግር ከመሄድ ከመንገላታት ከፀሐይ ከዝናቡ ያወጣኝ ፈጣሪ ይመስገን ብሏል። ቅድም ሲናገር ተሰማ ነው። ዘማሪ ገብረ ዮሐንስ እንግዲህ መኪናው ይመቻል አይመችም? ክላሱን እየሰማ ነው። እስኪ ይሰማችኋል? ክላሱ ይሰማል? ኦ ማይ ጉድነስ በጣም ደስ የሚለው ክብር ለእርሱ ይሁን። ተባረኩ ተባረኩ። በተለይ በዚህ ተሳትፎ ሁሉ እጃችሁ ተፈታላችሁ። በድጋሚ በጣም አመሰግናለሁ። ደረጃ ላይ አድርሶናል። ቴንክ ዩ ሶ ማች። ቻሌንጁ ከመጀመሩ በፊት ለመግዛት ወስነሽ ቻሌንጁ እንዲጀመር ስላደረግሽ እኔም ሳልጨነቅ በነፃነት ላይ ጨረስነውና አሁን እንደምትመለከቱት ዘማሪ ገብረ ዮሐንስ መሪው ሰማክ ሌፍት ኤንድ ራይት ሰረገው። በነገራችን ላይ ሰልፍ ድራይቪንግ ተገጠመለት። ከዚህ በኋላ ሹፌር ማለት ነው እናስገጥምለታለን። ጋስለ ይገጠማል። አሁን ደግሞ እንግዲህ ከማስተር አብነት ወንድሜ ጋር እያወራሁት ነበረ። የነባት እንዲሁ ላይ ከማስተር አብነት ጋር እያወራን ነበርና ያው እንደምታውቁት የመኪናውን አሳክተነዋል። አሁን ደግሞ የሚቀጥለው ብዙዎቻችሁ ለውስጣችሁ እያሰባችሁት ነው። አዶናይ ቤቱስ እየተባለ ነው። እኔና ማስተር አብነት እንግዲህ በይፋ ቻሌንጅ እናስጀምራለን ለዘማሪ ገብረ ዮሐንስ መኪና ለማስገዛት ማለት ነው። ስለዚህ አዲስ ቻሌንጅ ይጠብቁ ከኔና ማስተር አብነት። ያው ቤት እንደምታውቁት ከበድ ሊል ይችላል። ስለዚህ የወንድሜ ድጋፍ ያስፈልገኛል። ተባብረን ደግሞ እኔና እሱ የማናደርገው የለም። ይህ ደግሞ ለብዙ ቲክቶከሮች ትምህርት ይሆናል ብዬ አስባለሁ። ተጽዕኖ ፈጣሪዎች፣ እይታ ውስጥ ያላችሁ በመተባበር ትልቅ ተአምር መፍጠር ትችላላችሁ። አመሰግናለሁ። ምትሉ ነገር አለ? ለወንድማችን ዘማሪ መኪና ቤት ብቻ አይደለም፣ ከዚህም በላይ እጅግ በጣም መልካም ነገር ሁሉ ይገባዋል። በጣም የምንወደው የምናከብረው ወንድማችን ነው።
ወንድማችን አዶናይ ያቀረበውን ቻሌንጅ ሁላችንም ከተባበረን በአጭር ጊዜ ውስጥ እናሳካለን። የእንትና የስራ ብቻ ሳይሆን የመላው የኢትዮጵያ ሕዝብ ተባብረን በአጭር ጊዜ ውስጥ እንደሚሳካ ተስፋ እናደርጋለን። ለዚህ ለመኪናው ደግሞ በጣም ብዙ ሰዎች የተባበሩ ነበሩ። እነሱን በዚህ አጋጣሚ በጣም እኔ ማመስገን እፈልጋለሁ። ይህን ምክር ስለሰጠኝ ደግሞ በጣም አመሰግናለሁ። ጨብጨባ ጨብጨባ። ምንድን ነው ይሄ ሁሉ ካሜራ ይዟል መሰለኝ ሁሉ ጨብጨባ። እሺ እጅግ በጣም እናመሰግናለን። እንግዶቻችን አብራችሁን ስለቆያችሁ ይህንን ደስታ ስለተጋራችሁን ከልብ ነው የምናመሰግነው። ይሄ የመኪና ስጦታ እንግዲህ የዓለም የሲሳይ የበዛ አገልግሎት የሚደረግበት እንዲሆን እንመኛለን። ያማረ ምሽት ከኛ ጋር እንድታሳልፉ ደግሞ ከስማይል ስፔሻል ዴንታል ክሊኒክ ጎን ለጎን ታዛ ግሪንስ ሬስቶራንት እና ካፌ ደግሞ እራት አዘጋጅተዋል። ስለዚህ ይህንን እራት ደስታውን ሳትካፈሉ እራት ሳትመገቡ እንዳትሄዱ ብለዋል። ከልብ እናመሰግናለን። ጥሩ ጊዜ ይሁንላችሁ። እንግዶቻችን ከልብ እናመሰግናለን። ሁላችሁም ቦታችሁን ያዙ። ታዛ ግሪንስ ሬስቶራንት እና ካፌ ያዘጋጀው እራት አለ። እሱን አብረን ተቋድሰን ደስታውን በደንብ ሴሌብሬት አድርገን ነው የምንለያየው። ይህ ብቻም ሳይሆን ሁላችሁም በያላችሁበት ያው ፎቶ ማስታወሻ ነው አይደለ? የዛሬዋን ቀን እንድታስታውሷት ደግሞ ኢቨንቱን ያዘጋጀው አካል ያነሳቸው ፎቶዎች አሉ። እነዛን ፎቶዎች ደግሞ በኪውአር ኮድ ስካን በማድረግ ገብታችሁ ፎቶዎቻችሁን ማግኘት ትችላላችሁ። ጥሩ ጊዜ ሆነላችሁ።